How have you been, students? Today we are gonna see about tips for the conditional sentences. So what is the main content? Different sentences that differ from the conditional sentences, or how to identify these sentences that express the conditional or conditional sentences means what contents must be concerned about in this form. እንዴት ነው ኮንዲሽናል ሰንተንሶችን ልንለያቸው የምንችለው? ወይም ደግሞ የተለያዩ ኮንዲሽናል ሰንተንሶች አሉ። እነሱን ሪል አውርደን ወይም ደግሞ ወደታች አውርደን እንዴት ነው ዴይሊ ላይፍ ስንጠቀማቸው ኤክስፕሬስ የምናደርጋቸው የሚለውንና ለኢንትራንስ ቤዚክ ቲፕ የሆኑ ነገሮችን በአጭሩ እናያለን ማለት ነው። ፎሎው ሚ። ኮንዲሽናል ሰንተንሶች የምንላቸው ባይዘ ከኮንዲሽናል ቴንስ ይለያሉ። ኮንዲሽናል ቴንስ ማለት ነው ማለት ነው የሚገልጽልን ቴንሷን ወይም ደግሞ ታይሟን ብቻ ነው። ሴንቴንስስ ከተባለ ግን ሙሉ ሴንቴንስስ ነው ማለት ነው። ለምሳሌ አሁን እዚህ ጋር አንዱን ብንወስድ እዚህ ጋር if you study ወይም ደግሞ if you study hard ብለን ከማ you'll pass the exam ቀጥለን ምን አይነት ኮንዲሽናል ሴንተንስ እንደሆነ የምናየው ይሆናል። ነገር ግን አሁን assume this is one take as an example if you study ሚለው ሴንቴንሱን የሚያሟላልን ነው። you will pass የሚለውም እንደዛ። ነገር ግን ኮንዲሽናል ቴንስ ካልን you will pass ሚለው ብቻ ይበቃል ማለት ነው። ወይም ደግሞ ስተዲ የሚለው ቨርቡን ነው ዋናው የምንወስደው እዚህ ጋር ቴንሱ ጋር ማለት ነው፣ ታይሙን ኤክስፕረስ ለማድረግ ማለት ነው። ሶ ቴንሱና ሰንተንሱ ይለያል። በዛ መልክ እንድትወስዱት ነው። ባይ ዘ ወይ ኮንዲሽናል ሰንተንሶችን በዋናነት በሶስት እንከፍላቸዋለን ለማጥናት ለጥናት እንዲመቸን በሚል እንጂ ሌላ ሳይንስ የላቸው። ሶ ታይፕ 1 ታይፕ 2 እና ታይፕ 3። ታይፕ 1 የምንላቸው ላይክሊ yes that is possible የሆነ ኮንዲሽን ነው። ሶ ይህን ታይፕ እንዴት ልንገልጸው እንችላለን? ላይ የነበረውን ሀሳብ ደግሞ ወደ ታች አውርደን በኤግዛምፕል እንዴት ነው ልንሰራ የምንችለው? ከሌሎችስ በምን ይለያል? ኦኬ ታይፕ 1 ከሆነ ከሌሎች የምንለየው አሳን ኤግዛምፕል ሌላ ዲቴል ሳንገባ እንዴት ነው የሚለውን በደንብ እናያለን። ለኢንትራንስ ፈተና የሚያዘጋጃችሁ ማንኛውም ጥያቄ በዚህ መልኩ እንድትሰሩ ያግዛችኋል ማለት ነው። ሶ in this time ኮንዲሽኑ ኤክስፕሬስ የሚደረገው በኢፍ ክሎዙ ነው። ኢፍ ክሎዙ ኮንዲሽኑን ኤክስፕረስ ያደርግልናል። ሜን ክሎዙ ደግሞ ምኑን ነው ኤክስፕረስ የሚያደርግልን ካልን የዛን ኮንዲሽን ጥያቄ መልስ ይሰጠዋል። ለምሳሌ ካጠናሁ ብል እንግሊዙን በኋላ እንመጣበታለን። ካጠናሁ አልፋለሁ። ሶ ካጠናሁ የሚለው ኮንዲሽን ነው። የኮንዲሽኑ መልስ ምን ይሆናል? አልፋለሁ ይሆናል ማለት ነው። ልክ እንደዛ ነው ኢፍ ክሎዝ እና ሜን ክሎዝ ልዩነታቸው። አሁንም አንድ ነገር የምትይዙት ነገር ምንድነው? ኢፍ ክሎዝ መጀመሪያ ከመጣ በኮማ ሰፕሬት ይደረጋል እነዚህ ሁለቱ ክሎዞች ሜን ክሎዝ እና ኢፍ ክሎዙ። ነገር ግን ሜን ክሎዝ መጀመሪያ ከመጣ ኢፍ ሚለው በራሱ ሂዶ እንደ ኮንጃክሽን ስለገባ ምን እንጠቀም ማለት ነው? ፓንክቹዌሽን ማርክ አንጠቀምም። ሶ በዚህ መልኩ መጀመሪያ መግቢያውን ካሳመረን በኋላ ታይፕ 1 ታይፕ 2 እና ታይፕ 3 እንደማውንም ዲቴል ከመግባታችን በፊት ልዩነታቸውን እንመልከት። ታይፕ 1 የምንለው ባጭሩ የሚገልጽልን ፖሲብል የሆነ ሪል የሆነ ኬዝ ነው። yes that is possible ይቻላል፣ በቃ የሚቻል ነገር ነው። አሁንም ብንሰራው ነገም ብንሰራው የሚቻል ነገር ነው። ሪል የሆነ ኬዝ አይደለም። እዚህ ጋር ለምሳሌ ሪል ስንል ዜሮ ኮንዲሽናል ነው። ሪል ካልን ቢፎር ዲስ ታይፕ 1 ሌላ ዜሮ ኮንዲሽናል የሚባል አለ። ያ ዜሮ ኮንዲሽናል ሪል የሆነ ወይ ነው የሚያወራ ጀነራል የሆነ ትሩዝ ላይክ እንደ ሲምፕል ፕሬዘንት ቴንስ ማለት ነው። ስለዛ ኢፍ ክሎዙም ሜን ክሎዙም እየተሟላ ነው። ግን ኢፍ ክሎዙም ሜን ክሎዙም በተመሳሳይ ቴንስ ነው የሚገለጸው። ያም ደግሞ በሲምፕል ፕሬዘንት ቴንስ። ለምሳሌ ኢፍ ክሎዙን ኢፍ ዩ ሂት አይስ ብንለው ኮማ ኢት መልትስ ብለን ነው የምንገልጸው። ያ ማለት ምን ማለት ነው? ኢናመሪ ኢፍ ዩ ሂት አይስ በረዶ ከሞቀ ያው መቅለጡ አይቀርም ይቀልጣል። ይሄ ፋክት ነው። ሶ ይሄ አሁን ሲምፕል ፕሬዘንት ነው ሁለቱም የተገለጸው ክሎዙ። ነገር ግን ወደ ፖሲብል ወደ ሆነ ወደ ሪሉ ወይም ደግሞ ወደ ታይፕ 1 ስናመጣው ምንድነው መሆን ያለበት? ኢፍ ዩ ሂት አይስ ብለን ኢት ዊል መልት ብለን መግለጽ መቻል አለብን። ዊል ፕለስ ቨርብ 1 ደግሞ መሆን አለበት። ኢት ዊል ብለን ደግሞ መልት ሳንል ሶ የእያንዳንዱ አገባብ አለው። አገባቡን የምናውቀው ደግሞ
ሚኒንጉን በደንብ ስንረዳ ነው። ታይፕ 1 ለምሳሌ ከዚህ ለየት የሚያደርገው ካጠናክ ታልፋለህ፣ ማለፍ ትችላለህ። የስ ይገናኛል፣ ግን የምንጠቀመው ወይ ይለያያል። ዩ ካን ስተዲ ኤንድ ፓስ፣ ማጥናትም ትችላለህ፣ ካጠናህም ደግሞ ይኸው ማለፍ ትችላለህ። ስለዚህ ከእንግዲህ የሚሆን ነገር ነው። ፊውቸሪቲን ኤክስፕረስ ያደርግልናል። የስ እንደ እውነት አይነት ነገር ማለት ነው። ግን እውነታ ስንል ጀነራል የሆነ ፋክት አይደለም የሚያወራው፣ በአንድ ሰው በግለሰብ ደረጃ ነው። የስ እንደ አጠቃላይ ጀነራል የሆነ ነገር አይወራም። ጀነራል ከተወራ ዊል ምናምን አያስፈልግም። ሁልጊዜም በፕሬዘንት በሲምፕል ፕሬዘንት ይገለጻል። ሲምፕል ፕሬዘንት ከሆነ አሁንም ፕሬዘንትንም ፊውቸርንም ፓስትንም ያጠቃልላል ማለት ጀነራል ከተባለ። የስ ልክ እንደዛ። ነገር ግን ደግሞ ታይፕ 2 ከሆነ ታይፕ 2 የምንለው የሚገለጸው ኢፍ ክሎዙ ኢን ኮንትራስት ቱ ዛት ታይፕ 1 በፓስት ቴንስ ነው የሚገለጸው። ታይፕ 1 ላይ ፓስት የሚባል ነገር የለም። የስ እዚህ ጋር ግን ታይፕ 2 ላይ ኢፍ ክሎዙ በፓስት ነው ኤክስፕረስ የሚደረገው። በፓስት ኤክስፕረስ ተደረገ ማለት ምን ማለት ነው? ሀሳቡ ፓስት ነው ማለት አይደለም። ኤክስፕረስ የተደረገው ፓስቱ ለምንድን ነው? ሀንሪል ወይም ደግሞ ሀንላይክሊነቱን ለመግለጽ ነው። አልፏል እኮ ያው ማይሆን ነገር ነው አልፏል፣ ግን በፓስት ተገልጾ ሀሳቡ ፕሬዘንት ኮንዲሽናል ነው። የስ ዳት ኢዝ ፕሬዘንት አይዲያ ያሁን እኮ ነው። ለዛ ነው ኮንዲሽናል ቴንስና ሰንተንስ ይለያያል አልኳችሁ። ኢንዲስ ታይም ይህ ኮንዲሽናል ሴንተንስስ ታይፕ 2 ከኮንዲሽናል ቴንስ በፕሬዘንት ኮንዲሽናል ቴንስ ኤክስፕረስ ይደረጋል። ኢፍ ዩ ስተዲድ ብለን ሜን ክሎዙ ዛጋ ዊል ነበር። እዚህ ጋር ደግሞ የዊልን ፓስት እናስቀምጣለን። ውድ ዩድ ፓስ ናት ኦንሊ ዩዝ ውድ ኢንስቴድ ኦፍ ውድ ኩድን መጠቀም እንችላለን። ኢንስቴድ ኦፍ ዊል ሻልን መጠቀም እንችላለን። ነገር ግን ዲቴል እንገባለን በኋላ። አሁን ግን መያዝ ያለብን ነገር ታይፕ 2 እና ታይፕ 1 ስፔሲፊካሊ ለመለየት ነው። ታይፕ 2 ካልን ዳሪዝ ዩ አርንት ላይክሊ ቱ ስተዲ፣ አታጠናም እንጂ እኮ ታልፍ ነበር። አታጠናም ልጇ በቃ አታጠናም። የስ ተግባሩን ገምግሞታል። አንላይክሊ የማይመስል ነገር ነው እኮ እንደማታጠና እኮ ይታወቃል አይነት ነገር ማለት ነው። ታይፕ 3 ካልን ግን ጭራሽም የማይሆን ነገር ሪግሬሽን ነው። ይህ ዝም ብሎ ሪግሬሽን ጸጸት ማለት ነው። ከሁለቱ የሚለየውን ደግሞ እናያለን። እዚህ ጋር የሚጠቀመው ቴንስ የመጀመሪያው ፓስት ፐርፌክት ቴንስ ይጠቀማል። የስ ዛጋ ፓስት ብቻ ነበር። የስ ዚጋ ግን ኢፍ ክሎዝ ላይ ፓስት ፐርፌክት ይጠቀም። ፓስት ፐርፌክት ከተባለ ደግሞ ሀድ ፕላስ ቨርብ 3 ነው ማለት ነው። የቨርቡ የዋናው የሜን ቨርቡ ቨርብ 3። ከዛስ ሜን ክሎዙ ደግሞ ውድ ብለን ውድ ሀብ ፕላስ ቨርብ 3 ይሆናል። ኢንዲስ ወይ ይህን ደግሞ ፐርፌክት ኮንዲሽናል ቴንስ ብለን እንገልጸዋለን። የስ ነገር ግን የሚገልጸን በኮንዲሽናል ሴንቴንስ ስናመጣው ፓስቱን ነው። እዛ ጋር ታይፕ 2 ላይ በፓስት የተጻፈው ፕሬዘንትን ይገልጽልናል። እዚህ ጋር በፓስት ፐርፌክት ተጽፏል። ምንን ይገልጽልናል? ፓስትን ይገልጽልናል። ነገር ግን ቴንሱ ፐርፌክት ኮንዲሽናል ይባላል ማለት ነው። የስ ይህ ምን ማለት ነው ስንል አላጠናህም አላለፍክምም ማለት ነው። በቃ አላጠናህም አላለፍም፣ ጭራሽ ሀሳቡ ተጨርሷል። ግን ዝም ብሎ ሪግሬሽን አጥንቼ ቢሆን ኑሮ እኮ አልፍ ነበር ምናምን፣ ግን ይሄ አልቋል እኮ ኦልሬዲ አብቅቶለታል በፊት ማለት ነው። የሁለቱ ልዩነት ታይፕ 2 ላይ ሀንላይክሊ የማይመስል ነገር አታጠናም ልጁ በቃ አታጠናም እንጂ እኮ ነው። ይሄ ግን አጥንቼ ቢሆን ኑሮ እኮ እንደዛ ያደርግ ነበር፣ ግን አላጠናሁም ምን እንትን አላልኩም። ሁለቱም ኔጌቲቭ የሆነ አይዲያ ነው የሚቀመጥበት። ኢምፕላይ ሚኒንጉን በደንብ ልታውቁ ይገባል። Now we are gonna see detail. Give us an example to extra information about the type 1. ታይፕ 1 ኤክስፕረስ በምናደርግበት ጊዜ የተለያዩ ኤግዛምፕሎች አሉ። እነዚህ ጋር ማየት እንችላለን። የመጀመሪያ ኤግዛምፕል ምንድን ነው? እንዳልኳችሁ ኢፍ ክሎዙ በምንድን ነው የሚገለጸው? በሲምፕል ፕሬዘንት፣ ሜን ክሎዙ በፊውቸር ማለት ነው። በሲምፕል ፕሬዘንት የተገለጸውን ስንመለከት ኢፍ ዩ ወርክ ሃርድ፣ ጠንክረህ ከሰራ ዩ ዊል ቢ ሰክሰስፉል። ያ ቢ ፕላስ ምን ነው ብያችኋለሁ? ቨርቧል ዊል ፕላስ ማለት ነው። እንዲሁም ደግሞ ታይፕ 1 ላይ ዜሮ ኮንዲሽናል ከሱ ቀድሞ የሚመጣ አለ። ያው ታይፕ 1 ሲሆን ፊውቸሪቲን ስለሚያሳይ እንጂ
ዜሮ ኮንዲሽናል የምንለው ፋክትን ጀነራል ትሩዝን የሚገልጻል። አዝ አይ ዋዝ ሴይንግ ሶ ኢፍ ዩ ሂት አይስ ኢት ሜልትስ የሚለው አሁን ዜሮ ኮንዲሽናል ነው፣ ፋክትን ይገልጽልናል። ሶ እንደዛ አይነት ወይ ከመጣ ምንድነው የምንለው የሚለውን ለመመለስ አሁን ሲምፕል ፕሬዘንት ላይ እዚህ ጋር የምናውቀው ሲምፕል ፕሬዘንት የምንጠቀመው ቴንሱን ለጀነራል ትሩዝ ለመግለጽ ነው ምናምን ብለን አይተናል ቴንስ ጋር። ሶ ያን ኮንሲደር አድርገን በእንደዛ አይነት በኮንዲሽናል ሴንተንስ እስከመጣ በዚህ መልኩ እንድንመልሰው በሚል ነው እዚህ ጋር ያስቀመጥኩት። ከዛ በተጨማሪ ደግሞ ሞዳል ቨርቦችን ስንጠቀም ስንል ያው ዊልም ሞዳል ቨርብ ነው፣ ግን ዊል ስፔሻል ኬዝ እንጠቀመዋለን። ነገር ግን ከዊል በተጨማሪ እንደ ሻል፣ እንደ ካን፣ እንደ ሜይ አይነቶችን ስንጠቀም ኢፍን ባለበት መልኩ እንዳለ ሲምፕል ፕሬዘንት እንጠቀምና የምንቀይረው ሞዳል ቨርቡ ጋር ሲምፕል ፊውቸር ጋር ነው። ሶ if you want you can go or you can go if you want this can be the matter of ኮማ ማለት የኮማ አጠቃቀም ነው እንጂ ኢፍን አስቀደምንም አላስቀደምም there is no meaning change ይህን ለማሳየት ነው። ሌላኛው ደግሞ ሞር ኮመን የምንጠቀማት ወርድ አለች እዲ ታይፕ 1 ላይ ማለት ነው። ሹድ እንላታለን። ይች ሹድ እንግዲህ ፓስት ነው አይደል? ፓስት ከሆነ ታዲያ ታይፕ 2 ላይ ገባም እንዴ የሚል አይነት ኮንፊውዥን እንዳይፈጥርብን ነው። ሹድ ካለ ሁሌም በቃ that is conventional way ነው። ሹድ ካለ ታይፕ 1 ነው። ሶ ግን ሹድ የሚኖረው የሆነ ወይ አለ። ዝም ብሎ ሹድ ስለገባ ብቻ አይደለም የምንጠቀመው። ያ ሊሆን የሚችለው እንዴት ነው? ሹድ የሚከተለው ኮንዲሽኑ ላይ ነው እንጂ the answer of the condition ወይም ደግሞ ሜን ክሎዙ ጋር አይደለም። ኢፍ ክሎዙ ጋር ነው ማለት ነው ሹድ ፎሎ የሚያደርገው። ሶ ያኔ ምን ይሆናል መሰላች? ለምሳሌ ሴንተንስ ጋር ብንወስድ if she should agree, yes if she should agree ሰብጀክት ፕላስ ሹድ ፕላስ ቨርቧን የተጠቀመ እዚህ ጋር አስታውሱ። ለምን if she agrees ነበር አይደል የምንል የነበረው መጀመሪያ ቢሆን ኖሮ ሹድ ባይኖር ኖሮ ማለት። ነገር ግን ሁልጊዜ ሞዳል ቨርብ ተጠቅመን ከዛ በኋላ የሚመጣው ቨርብ ሁልጊዜም ቨርቧን ነው። ቨርብ ኤስ ምናምን አይጨምር፣ ሁሌም ቨርቧን ማለት ነው። ሪሜምበር ዳት። ሶ ሜን ክሎዙ ዳት ናት ፋክተር ዊ ዊል ቢ ሃፒ ይሆናል ማለት ነው። ሶ ይህን አሁን ሹድ የሚለውን ኤክስፕረስ እናድርገው as I was saying if she agrees we will be happy ይሆናል ማለት። ነገር ግን ደግሞ ኢንቨርዥን የሚባል ነገር አለ። ኢንቨርዥን ማለት ምን ማለት ነው? ኮመን የምንጠቀማቸው ወርዶች አሉ። ሪሜምበር ዳት። ያ ማለት ምን ማለት ነው? ታይፕ 1 ላይ ታይፕ 2 ላይም ታይፕ 3 ላይም እሱን እናያለን። ታይፕ 1 ላይ የምንጠቀመው ወርድ ሹድ ነው። ነገር ግን ሹድ ብቻ ስንጠቀም አይደለም ኢንቨርት የምናደርገው፣ እንዳለ ራሱ ቨርቡን ተጠቅመን ኢንቨርት ማድረግ እንችላለን። ኢንቨርት ማለት ምን ማለት ነው? ኢፍን አስወግደን የስ ኢፍን አስወግደን ከኢፍ በኋላ የሚመጣውን ሳብጀክት ከቨርቡ በኋላ እናስከትልና ቨርቡን መጀመሪያ አስቀድመን መጻፍ ማለት ነው። ይህን ከሰራን በኋላ ኢንቨርት ሆነ ነው፣ ሌላ ስራ አያስፈልግም። ያ ማለት ምን ማለት ነው? ለምሳሌ ኢፍ ሺ ሹድ አግሪ የሚለውን ሉክ አት ዲስ ኢፍ ሺ ሹድ አግሪ የሚለውን እዚህ ጋር ሰብጀክቱ ማን ነው? ሺ አይደል? ሹድን እናመጣለን ማለት ነው። ይሄ ሹድ ካለ ነው። ሹድ ከሌለም ምንጠቀምበት አግባብ ይኖራል፣ ቨርቡን በራሱ ማለት ነው። የስ ሶ ሹድ ካለ ግን ሹድ እናስቀድምና ኢፍን ኢግኖር እናደርጋለን ብያቸዋለሁ። ሶ ሹድ ሺ አግሪ ነው የምንለው። አግሪስ የሚባል ነገር አይኖርም እዚህ ጋር። የስ ከዛ ዊ ዊል ቢ ሃፒ ብለን ኢንቨርሽኑን እንሰራለን። ሶ ይህ ማለትና ይህ ማለት እንዲሁም ይህ ማለት the same meaning. don't be forget that, don't be ashamed. ሌላኛው ደግሞ ለምሳሌ አሁንም ሹድን ተጠቅማችሁ ኢንቨርት አድርጉ ብንባልና ኖርማል የመጀመሪያው ሰንተንስ ቢሰጠን ለምሳሌ if he pays the money let him go. yes if he pays the money ነው ያለው። አሁን እዚህ ጋር ዘመኒ ዘመናምን እሱ ጋር አይደለም ዋናው ታርጌታችን he pays ከሚለው ነው። he pays ሲል ሹድን ከተጠቀምን ፔስ የሚባል ነገር እናጠፋለን፣ ፔይ እንለዋለን። ሶ ምንድነው የምናደርገው? ይሄ ኖርማል ስንገልጸው if he should pay ብለን ራሱ መግለጽ እንችላለን። ይህ ማለትና ሹድ ሲገባበት አንድ ነው። if he should pay the money ከማ let him go። ሶ በዚህ መልኩ እናስተካክለዋለን። ኢንቨርስ እናደርገው ደግሞ ኢፍን እናስወግድና ሹድ እናደርጋለን። ሹድ ካልን በኋላ ደግሞ
ሹድ ሂ ፔይ ነው የምንለው ዘመኒ ለርሂም ጎ። ነገር ግን ሹድ ባይኖርስ በሹድ ያለ ሹድ ኢንቨርት አድርጉት ብንባል ደግሞ ቨርቡን እናስቀድማለን። ሹድ ስላለ አይደለ እንዴ ፔይ ሂ ያላለው። አሁን ግን ሹድ ባይኖር ኖሮ ፔይ ሂ ብለን ኤክስፕሬስ ማድረግ ይችላል። እሱን ታይፕ 3 ላይም ታይፕ 2 ላይም ስንመጣ እናየዋለን። ሶ እዚህ ጋር በደንብ ማወቅ አለባችሁ። ሌላ ደግሞ ታይፕ 1 ላይ ማስታወስ የሚጠበቅባችሁ ነገር ምንድን ነው? አለስን ነው። አለስ ኤክስፕሬስ የሚደረገው ኔጋቲቭ ኢፍ ሲሆን ነው። ያ ማለት ኢፍ እና ኖት ሲኖር ነው ማለት ነው። ነገር ግን ኢፍ ኖት ስንል በጣም የተለያየ ሚኒንግ ሊሰጠን ይችላል። ያ ማለት ምን ማለት ነው? ሁለት አይነት ኢፍ ኖት አለ። አንደኛው ኢፍ ኖት ይህ ነው፣ ዶት 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 ኑሮት ኖት የምንለው ማለት ነው። ዶት ዶት የምንለው ሌላ የሆነ የሚገባ ነገር አለ ነው። ኢፍ ኖት ካለ ግን ኖርማል እንደዚህ ሲጻፍ፣ ነገር ግን ሀለስ ሚኒንግ የሚኖረው እንደዚህ አይነቱ ጋር ከሆነ ብቻ ነው። ሶ አሁንም ቢሆን ኢፍን ስንጠቀም ከኢፍ ቀጥለን የግድ ኖት ማለት የለብንም። ከሱ በፊት የሚመጣ ነገር አለ። ምክንያቱም ያለ ቨርቡ ኖት ብለን ዋጋ ስለሌለው የስ የሆነም ያልሆነም በድርጊቱ ነው የሚገለጸው። ሶ ሀለስ ኤክስፕረስ የምናደርገው ኢንዲስ ታይም በዚህ ነው። ለምሳሌ ኢፍ አሌክስ ዳዝንት ስተዲ፣ ኢፍ አሌክስ እዚህ ጋር በደንብ ልብ በሉ። ኢፍ አሌክስ ዳዝንት ስተዲ ሂ ወን ፓስ። አሁን ሜን ክሎዙ ላይ አይደለም ታርጌታችን። ሀለስን ኤክስፕረስ በምናደርግበት ጊዜ ሜን ክሎዙ ጋር አይመለከተውም። ሀለስ ኢፍ ኖት ኢፍ የሚባል ነገር ሜን ክሎዙ ጋር አይገባም። ኢፍ ካልን ሀለስ ካልን ኢፍ ኖት ካልን ኢፍ ሶ ካልን በሙሉ ኢፍ ኦንሊም ካልን ሁሉ የሚከተለው ኮንዲሽኑ ነው እንጂ የኮንዲሽኑን መልስ ወይም ደግሞ ሜን ክሎዙን አይደለም። ሶ ኢን ዲስ ታይም ኢፍ አሌክስ ዳዝንት ስተዲ የሚለው ኔጌቲቭ ነው። ሶ ይህ ማለት አሌክስ ዳዝ የሚለው ከኢፍ ኖት መካከል ገብቷል ማለት ነው። ኖት መካከል አሌክስ ዳዝ የሚለው ነገር ገብቷል። ይህን ኢፍ ኖት ይተካና ሀለስ ይገባል። ሀለስ ሲገባ ደግሞ ሀለስ አሌክስ ዳዝ አንልም። ለምን? ዳዝ የሚለውን እንተውና ስተዲ የሚለውን ስተዲስ እንለዋለን። የስ ሁሌም ደግሞ አሁን ሪሜምበር ማስታወስ ያለባችሁ ሞዳል ቨርብ ተጠቅመን ሁሌም ቨርቧን ነው ብያችኋለሁ። ዳዝን ተጠቅመንም ሁሌም ቨርቧን ነው። ዳዝ ስተዲስ ሺ ዳዝ ስተዲስ አይባልም። ሺ ዳዝ ስተዲ የስ ሁሌም እንደዚህ ነው። ከዛ ሀለስ ብለን አሌክስ ስተዲስ ሂ ወን ፓስ ብለን እንጨርሳለን። እዚህ ጋር በደንብ አስታውሱ። the other one is type 2 or unlikely, unreal or probable condition። ይህንም አሁንም እጥር ባለ መልኩ እንይዛለን። ምን አይነት ወርዶች ሲኖሩ ይህን እንለያለን፣ ከታይፕ 1 በምን ይለያል የሚለውን ኮምፔር ኮንትራስት እያደረግን እናያለን። ታይፕ 1 ላይ should exactly የትኛውም አይነት ታይም ስለ ቴንስ የሚመጣ አይነት ጥያቄ ስንሰራ ሹድ ካልን ኤክስፕሬስ የሚደረገው ወይንም ማሰብ ያለብን ታይፕ 1 ላይ ነው። ግን እንዴት ሆኖ ነው የመጣው የሚለውን ደግሞ ማየት ግድ ይላል። ሶ ታይፕ 2 ጋር ስንመጣ ታይፕ 2 ኤክስፕሬስ የምናደርገው የሚጻፈው በፓስት ነው፣ ግን ሀሳቡ ፕሬዘንት ነው ብለናል። ያ ማለት ለምሳሌ አታነብም እንጂ እኮ ታልፍ ነበር፣ አንተ አታነብማ፣ እንደዛ አይነት ነገር ላይክ ዛት ኦፍ ዚጋም እንደምታይ ኢፍ አይ ዋን ለረሪ ዝም ብሎ ጭልም የሆነ ሀሳብ እንዲው እንደ ህልም አይነት ነገር ማለት ነው። ኢፍ አይ ዋን ለረሪ አይ ውድ ባይ ኤ ካር የስ። ይህ ማለት ግን ጭራሽ የማይሆን ነገር አንላይክሊ የሆነ ነገር ነው። የስ ምን ነው መሆን ያለበት? አይ ዊን ደ ሎተሪ ነው፣ አሸንፋለሁ ብሎ ማሰብ እንዲሁ ትንሽዬ እድል ናት። በጣም ትንሽዬ ረቂቅ የሆነች እድል ናት እዚህ ጋር ያለችው። ሚሆን የማይሆን ነገር ማለት ይሆናል ተብሎ የማይታሰብ ነገር። አሁን ለምሳሌ ወፍ በሆን ኖሮ እበር ነበር፣ ግን እኮ ወፍ መሆን እችላለሁ እንዴ? አልችልም። እንዲሁ ዝም ብሎ ሀሳብ ማለት ነው። እንደዚህ በሆን ኖሮ እኮ እንዲሆን ነበር። የማይሆን ነገር ዝም ብሎ ታይፕቱ ከተባለ ጭልም ድፍን ያለ ነገር ተፈጥሮ ጋር እንደዚህ የሚያያይዝ ነገር። ሶ የምንጠቀመው እንዲሳም ይሄን ነው። አዛውሴንግ እንዳልኳችሁ የሜን ክሎዝ እና የኤፍ ክሎዝ ቦታ ቢቀያየር ዲስ ኢዝ a matter of the comma separating of the punctuation but the other one doesn't affect ሌላ ምንም ተጽዕኖ እንደሌለው እንድታውቁ ነው።
ይህ ማለት ምን ማለት እንደሆነ ኤክስፕረስ እናደርግ ሁሌ በፕሬዘንት ነው ኤክስፕረስ የምናደርገው ይህን ታይፕ ቱን ማለት ነው። ታይፕ ዋን ላይ ግን እንደዚህ ማድረግ ከቻልክ እንደዚህ ትሆናለህ። በሞዳል ነው እዛ ደግሞ ኤክስፕረስ የምናደርገው። ሶ ለምሳሌ አሁን አንድ ኤግዛምፕል ነኝ ዩድ ፓስ ኢፍ ዩ ስተዲድ ብንል ይህ ማለት ዶን ስተዲ ናው አሁን ላይ እያጠና አይደለም አታጠናም እንጂ ናው ዩ ዶን ስተዲ ሶ ኢት ኢዝ አንላይክሊ ዛት ዩ ዊል ፓስ ታልፋለህ ተብሎ የሚጠበቅ ነገር የለም ስለማታጠና ማለት ነው። አታጠናም እንጂ እኮ ታልፍ ነበር ግን አንተ አታጠናም። ሶ ኖ ዩ ዶንት ስተዲ ሶ ኢት ኢዝ አንላይክሊ። ስለዚህ ታልፋለህ ተብሎ የሚጠበቅ ነገር የለም ካላጠናህ ደግሞ። ለምሳሌ አሁን እዚህ ጋር ታይፕ ቱ ላይ ዊሽን የሆነ ምኞት ነገር ለምሳሌ እሷ ዶክተር የመሆን በጣም ፍላጎት አላት ግን የምትሰራቸው ስራዎች የምትሄደው አካሄድ የዶክተር የመሆን ፍላጎትን የሚያሟላ ነገር አይደለም፣ ወይም ደግሞ ዶክተርን የሚያስመስል ነገር አይደለም የምትሰራቸው ስራዎች አይነት ነገር ማለት ዝም ብሎ ጭልም የሆነ ነገር የስ እዚህ ጋር ኮንሰፕቱን በደንብ መያዝ አለባችሁ። እንዲሁም ደግሞ እንዳልኳችሁ ወፍ በሆን ኖሮ በር ነበር ምናምን ይህን የምንጠቀምበት ስፔሻል አንድ ቨርብ አለች እሷም ደግሞ ዌር እንላታለን። ሶ ሁልጊዜም ዌር በታይፕ ቱ ኮንዲሽናል ጊዜ የትኛውም አይነት ሳብጀክት ተጠቀሙ፣ ሲንጉላርም ፕሉራልም ተጠቀሙ፣ ዌር እንጠቀማለን። ወዝ ምናምን የሚባል ቨርብ እዚህ ጋር ያስፈልግም። ቨርብ ቱ ቢ ዌር እንጠቀማለን። ዳት ሩል ኢፍ አይ ዌር ዩ አይ ውድ ስተዲ ሃርድ አንተን በሆን ኖሮ አጠና ነበር አይነት ነገር ዝም ብሎ እኮ ነው። አላጠናም እኮ የስ አይ አድቫይዝ ዩ ቱ ስተዲ ሃርድ አላጠናም ግን ደግሞ አሁን እየመከርኩት ነው። እዚህ ጋር አንተን በሆን ኖሮ እኮ አጠና ነበር ያ ማለት አጥና እያልኩት ነው በእርግጥ እየነገ አሁን እዚህ ጋር በደንብ ሀሳቡ ምን ለማለት ፈልጉ ነው የሚለውን ፈርፍረን ማወቅ አለብን። አሁን ይሄን አታጠና ማለት አታጠናም እንጂ እኮ እንደዚህ ትሆን ነበር ልክ እንደዛ ሁሉ አንተም በሆን ኖሮ እኔ በጣም አጠና ነበር የሚመቹ ኮንዲሽኖች አሉ ምናምን አይነት ነገር ሶ ይህ ማለት ኢንዳይሬክትሊ ማጥናት አለብህ እያልኩ እየመከርኩት ነው ማለት ነው። ሶ ይህን ደግሞ ኤክስፕረስ የምናደርገው በኢንቨርዥን ሊሆን ይችላል። በኢንቨርዥን ኤክስፕረስ እናደርገው ላይክ ሹድ እንዳልኳችሁ ዌር ኢንቨርስ ስናደርግ እንዳለ ነው ሰብጀክቱ ምናምን የምንጠቀመው ኢፍን ካስወገድም በኋላ ምክንያቱም ዌር አለቻ። ሶ ኢፍ አይ ዌር ዩ የሚለውን ኢፍን ኢግኖር ካደረግን በኋላ ዌርን እናስቀድምና ዌር አይ ዩ አይ ውድ ስተዲ ሃርድ ብለን ኤክስፕረስ እናደርጋለን ማለት ነው። ሶ ከዛ በተጨማሪ ደግሞ ለምሳሌ እንዳልኳችሁ ሲንጉላር ቨርብ ሰብጀክት የሚሆን ፕሉራል ሰብጀክት ጌሪን ይከተላል። ለምሳሌ ሽ ብለን ምን ማለት ነበረብን? ወዝ ማለት ነበረብን። ሽዌር አይባልም። ነገር ግን ደግሞ ኢንዲስ ታይፕ ቱ ኬዝ ይሆናል። ሶ ኢፍ ሽዌር ማይ ሲስተር አይ ውድ ሄልፕ ሄር እህቴ ሆና ቢሆን ኖሮ እረዳት ነበር አይነት ነገር ግን እህቴ አይደለችም። የስ ይሄ ሀሳብ አሁን አይገናኝም ከታይፕ1 ላይ ምንም አይገናኝም። ታይፕ1 እንደገና ወደ ሪሉ ይጠጋል። ይሄ ግን አንላይክሊ ነው፣ ጭራሽ ወደ ማጭበርበሩ ዙሪያ ነው የሚሄደው። ሶ እዚህ ጋር ኮንሰፕት መያዝ አለባችሁ። ሌላ ደግሞ ለምሳሌ ኢፍ ዘይ ካም ሂር ኢፍ ዘይ ካም ሳይሆን ኬም ምክንያቱም ፓስት መሆን ስላለበት ኢፍ ዘይ ኬም ሂር ዘይ ውድ ሲ ሚ። ይህ ማለት ደግሞ ኢፍ ዘይ ኬም ሂር የሚለው በዌር ስንገልጸው ኢፍ ዘይ ኬም ሂር የሚለው ዌር ከተጠቀምን ሴንስ አይሰጣንም። ነገር ግን ደግሞ ዌርቱ አለ፣ በዌር ፋንታ ደግሞ የምንጠቀመው ዌርቱ አለ። ሶ ዌር እና ዌርቱ ምን ይለያያል የሚለውን በደንብ ማወቅ አለባቸው። ዌር ካለ እንደ ኖርማል ቨርብ እንደ ማንኛውም ቨርብ ነው የምንጠቀመው። የስ ከዌር በኋላ ሰብጀክት ምናምን ማስገባት እንችላለን የፈለግነውን አይነት ነገር ኮምፕሊመንትም ብንፈልግ እንደፈለግ። ነገር ግን ዌርቱ የምንለውን ስንጠቀም ግን ሁልጊዜም ቨርቧን መከተል አለበት ሁሌም። ሶ እዚህ ጋር ዌርቱና ዌር የሚያገለግሉት ታይፕ ቱ ላይ እንደሆነ ማስታወስ አለባቸው። ሶ ኢፍ they were to come here they would see me if they were to come here they would see me ምንም የሚኒንግ ልዩነት የለውም። ላይክ ዛት ኦፍ ዌር ይህንም ደግሞ ኢንቨርት ማድረግ እንችላለን። ኢንቨርት ስናደርገው ደግሞ እንዴት ነው?
ኢፍ ዘይ ዌር ቱ ከም ሂር የሚለው ጋር ነው ዋናው ትርጌታችን። ምክንያቱም ኢፍ ክሎዙ ጋር ነው ኢንቨርት ለማድረግ ዋናው አላማችን። ሶ ዌርን እናስቀድምና ዌር ዘይ ነው የምንለው፣ ዌር ቱ ዘይ አንልም። እዚህ ጋር በደንብ ማስታወስ ያለባችሁ ዌር ቱ ዘይ ሳይሆን ዌር ዘይ ቱ ከም ሂር they would see me ያ ብለን ኢንቨርት እናደርጋለን ማለት ነው። ሶ በዋናነት ታይፕ 2 ላይ ዌር የሚባል ነገር አለ፣ ዌር ቱ የሚባል ነገር አለ። ዌር ቱን ኢንስቲድ ዛት ዌር ከተጠቀምነው የግድ ቨርቧን መከተል አለብን። ሁሉንም ደግሞ ኢንቨርት ማድረግ እንችላለን። ኢንቨርት አደረግንም አላደረግንም የሚኒንግ ልዩነት የለውም። ነገር ግን የግራመር ፓርት ግን ስህተት ሊኖር የሆነ ሚኒንግ ለውጥ ሊያመጣ ስለሚችል ቢ ኬርፉል ዛት በት the other words that's no problem